እኔ ሀይሚ ትሄዳለች ብዬ አላምንም ማለት ነው። ገና ቪዲዮ ሳላይ ምንም ጭራሽ አላምንም። በቃ እኛን ለማሳመን ምናምን ብላ ነው ፖስታ ሊሆን ይችላል የሰው ፎቶ ምናምን እንጂ ሀይሚ ትሄዳለች ጨክና እንደዚህ እኔ እንጃ። እኔ አላምንም ውዶቼ። በቃ ብቻ ከሄደች ደግሞ ቡርኬም ይሄዳል ማለት ነው። ነገ ከነገ ወዲያ እንደዚህ ካልሆነ እኔ አላምንም ጭራሽ ማለት ነው። ሀይሚዬ እንደዚህ ጨክና ትሄዳለች ብዬ አላምንም አላስብም ጭራሽ ማለት ነው። እንዴ አልፈልግም በቃ ጭራሽ ማመን አልፈልግም ራሱ ማለት ነው። እናንተ እንደፈለጋችሁት እኔ አላምንም ብያለሁ በቃ። ድሮስ እንደዚህ ትለቃለች ብዬ እኔም ጠብቄ ነበር። ስለዚህ ሀይሚዬ ጨክና እንደማታደርገው አውቃለሁ። ስለዚህ እንጠበቃለን የዛሬ ምሽት ቪዲዮም እንደሆነ ብሩኬ ብቻውን ከመጣ ምናምን ሊመጣል ይችላል። ያው ሰላም ቤተሰብ እንዴት ናችሁ? እንዴት ዋላችሁ? ውዶቼ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። ያው ይህን ቪዲዮ ስትሰሙ ከላይክ ጀምሩ መጀመሪያና የምትፈልጉት አስተያየትም በኮሜንት አሳውቁኝ። ያው ዛሬ እንግዲህ እዚህ ሰዓት ላይ ከደረስን ትንሽ ሰዓታት ነው ያቀረንና ምን ሊፈጠር እንደሚችል አይታወቅም። ብቻ ግን ሀይሚዬ ትችላለች ስለምትሆን ማለት ነው ጨረቃዬ ሁሉም ነገር አስተካክላ ወደ ነበረበት እንዲመለሱ ተስፋ አደርጋለሁ። እውነት ሁሌም ማለት ነው። እስኪ ነገ እያለን ብዙ ነገታት አልፈዋልና የዛሬ ግን ምን እንደሆነች እስኪ እናያለን ማለት ነው። ሀይሚን ጨክና ትሄዳለች ብዬ አላስብም። ብሩኬም ጨክኖ በቃ ሄጂ ምናምን ብሎ አይሸኛትም ነበርና ብቻ ግን የሆነ ነገር ሊፈጠር ይችላል። ሰርፕራይዝም ሊሆን ይችላል። ሀይሚዬ ወደ ነጋሽ ልትሄድ ሊሆን ይችላል። በቃ ወደ ኢትዮጵያ ውስጥ ሆኖ እስኪ ከነገር ልራቅ ብላ እኔ እንደዚህ ነው የማስበው ውዶቼ። በቃ እኔ እንጃ ልጽናና ብዬ ነው ወይስ ከልቤ ነው አላውቅም። ብቻ ግን እዚህ ላይ ደርሰናል ማለት ነው። አላውቅም ለማለት ማለት ነውና ለዛ ነው እንጂ እኔ እንጃ ጨክና ትሄዳለች ብዬ አላስብም። ብቻ ግን ለስደት ምናምን የመሰላችሁ ብዙ ሰዎች አላችሁና ነይ በቃ እኛ የቀመስነው አንቺ መቀስ አለብሽ ምናምን የምትሉ ሰዎች አላችሁና ይቅርታ አድርጉልኝና ሀይሚ ታደሰ እኮ ናት። አታውቃትም ማለት ነው። በአንድ አመት በሁለት አመት የተለወጠችው ሀገራን ውስጥ ሆና እኮ ነው። ሀገር ውጭ ብትሆንማ እንደናንተ ቁማ ልትቀር መሰላችሁ ነው እንዴ? ብትሄድም ብትወጣም ከሀገር ብትወጣም ለአንድ ሳምንት ተዝናንታ ራሷን ጠብቃ ምናምን ለመምጣት ነው እንጂ ለመስራት የመዳም ቅመም ልትሆን ኧረ የኛ ቅመም ናት እሷ። የመዳም ቅመም ሳትሆን ሀይሚ የኛ ቅመም የእህቶቿ ቅመም ናት። የሚወዳት ሰው እህቶቿ ስላችሁ ለይቼ ምናምን አይደለም። በቃ ለሚወዳት ሰው ማለት ነው። እና ብቻ ልቦና ይስጣችሁ። እኔ ስንት ብዬ ልናገር? ሰው የተናገረው መድገም እንኳን አይቻልም ብዙ ነገር እና ብቻ ግን እሷን ለእንደዛ ነው ከሄደችም ብዬ ነው ከሄደች ለዛ ነው። ካልሆነ ደግሞ ሀገር ውስጥ ነው ያለችው ትመለሳለች። ወይም ደግሞ የሆነ ነገር ምክንያት ይፈጠራል። ያው እኛ ነው ጅል የሆንን እንጂ እነሱ እኮ ብዙ ነገር እየተናገሩ ነበር ከመጀመሪያ ጀምሮ ማለት ነው። ብሩክ የራሱ ብዙ ምስጢራዎች እያመለጡበት ነበር፣ ግን ማስታወስ ሰው የለም። ብቻ ግን ዛሬ ቀን እስኪ በሰላም ያቆየንና የሆነ ነገር ይፈጠራል። በቃ ታምር ይፈጠራል። እውነት ሁሉም ሰው ሰፍ ብሎ እየጠበቀ ነው። ብቻ ግን ሳይመጡ እንዳይቀሩ ብቻ ማለት ነውና ከዛ ያለፈ ደግሞ ብሩኬ የሆነ ስቶሪ አድርገዋል። አንዳንዴ ልብ ይነካል፣ አንዳንዴ ደግሞ ምን ችግር አለው ስቶሪ ማስገባት ምናምን እላለሁኝና ብቻ ግን እውነተኛ ወዳጅ ቢርቅም ቅርብ ነው ብለዋል። ይሄ ምንድነው? ሀይሚዬ ለሷ ነው። ያው ምንም ብንራራቅም ቅርብ ነን እኛ ዙረን አንለያይም አንድ መሆናችን ነው እያለ ነው። ግን የሚረዳው ሰው የለም። ብቻ ግን የዛሬ ቀን ማለት ነው ስፍስፍ ብዬ እየጠበቅኩ ነው ውዶቼ። ለምን እንደሆነ ማለት ነው አብረው ይመጣሉ ወይ የሆነ ወረቀት ረስቼ ነው ምናምን ብላ ሀይሚ ትመለሳለች፣ ወይም ሀሰን የሆነ ነገር ፈጥኖ ተፈጥሮ ምናምን ብቻ ሀይሚ ቅርታ ምናምን የሚል መስማት ትፈልጋለሁ ሁላችንና በዚህ አጋጣሚ ግን ብሩኬ አይዞ እውነት ከሆነ ማለት ነው አንተ በአሁን ጊዜ ይከብዳል ትንሽና አይዞ ፈጣሪ
ያግዝህ። አንተም ትዕግስት ይስጥህና ሀይሚን እንደምንም ብለህ እንድትመልሳት። ያው ዋናው ነገር ትዕግስት ነው። ትዕግስት ከሌለን ምንም ማድረግ አይቻልና ትዕግስት ሰጥቶ አንተንም እሷን ለመመለስ ወደ ፍቅራችሁ ለመመለስ ብትጥር ደስ ይለኝ። ማለት ወንድ እንደዚህ ባያደርጉም ችግር የለውም፣ ሴትም ዝቅ ብታደርግ ምንም ችግር የለውም። ግን ፍቅራችሁ ስትሉ ፍቅር ስትሆኑ በጣም ደስ ይለናል። ያ ሁሉ በጣም የሚወዳችሁ ኦዲየንሳችሁ ምናምን ሳታስከፉ ታርቃችሁ እንድትመጡ ተስፋ እናደርጋለን። እውነት ለመናገር ብዙ ሰው ተሰምቶት እያለቀሰ ነው ያለው። እውነቴን ቲክቶክ ምናምን እያለቀስኩ ነው ምናምን የሚሉ ሰዎች ነው በብዛት ማለት ነው። ስለዚህ ለምን ሰው ያለቅሳል? ለምን? በእናንተ ምክንያት ቢሆንም እንኳን እናንተ የመረጋጋት ግዴታ አለባችሁ። ብታረጋጓቸው ምናምን በቃ እኔ እንጃ ሊሞለሱ ይችላሉ። ብቻ ግን እንደዚህ ነው ያለው። እኔ እንጃ። ከሁሉም ነገር ፈጣሪ ይጠብቀን ሁላችን እንጂ የእነዚህ ልጆች ፍቅራቸው ሊያሳብደን ትንሽ ነው የቀረብን። ልብሳችን ጥለን ነው በቃ የምንሄደው። እየታየኝ ነው። እውነቴ ነው። ሁሉ ሰው የራስ ህይወት ትቶ ሀይሚና ብሩክ የሚል ቃላቶች እያነሳ በቃ ስለነሱ ብቻ ነው የሚያወራው። ሀሜት አይደለም ግን ደግሞ በቃ ያለነሱ ሚዲያ ሰው ያለ አይመስልንም። እኔ በቃ ራሱ በቃ የነሱ ቪዲዮ ካላየሁ ሌላ ምንም አያገባኝም። በቃ እነሱ በቤታቸው ካልመጡ ምንም አያገባኝም ውዶቼ። እና ያው እኔ እንጃ በጣም ያስጠላል እኮ ስራም ቢሆን እያወቅን ራሱ በጣም ያስጠልናታል። ብቻ ግን ጨረቃዎቼ ትችላላችሁ። እናንተን የብዙ መማሪያ የፍቅር አስተማሪ የሚዲያዎች መሪ እያላናችሁ የነበር ነው። እውነት ነው። እናንተ ደግሞ ይሄን እውነት እንደማትክዱት እርግጠኛ ነኝ። ስለዚህ በፍቅር ኑልን። ከትዕቢት ከእልህ ወጥት ቦልና ከዛ እስኪ ያለፈ ቪዲዮአችሁ እያያችሁት ምናምን እንዴ እኔና ሀይሚ እንደዚህ ሆነና ምላኝ ብላችሁ እንድትታረቁ እንፈልጋለን። ይሄንን ድምጽም ሊደርሳችሁ ይችላልና ብሩኬም አሁንም ታግሰህ እንድትመልሳት ወይም ደግሞ ይቅርታ እንድጠይቃት ዋናው ግዴታህም ነው ብዬ አስባለሁና ብቻ ግን መልካም ቀን ውዶቼ። ሁሉም ነገር ሰላም ይሆናል፣ በሰላም ይመጣሉ እነሱም እኛንም በሰላም። ያው እኔ እንጃ ከዚህ በኋላ እንኳን ዩቲዩብ የሚባል ነገር አለምንም። እውነቴ ነው። በቃ ስራም ይሁን ድራማ ይሁን ምን ነገር የሚታወቅ ነገር የለም። ብቻ በቃ እናያለን ሁሉም ነገር እንጂ የምትወዳቸው ሰዎች እንደዚህ ራስህን ተቋጣጠሩ ምናምን ስታይ ከዛ ደግሞ እነሱ እንደዚህ ሲጨቃጨቁ ምናምን በጣም ይከብዳልና ያው እስኪ መልካም ቀን ውዶች፣ ይወዳችኋለሁ።